የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል። ከታጣቂው ጋርም ሰላም ተፈጥሯል። ዝርዝር ዘገባ አለንም። በደብረ ማርቆስ ከተማ ብልጽግናን ያስደነገጠ ነገር ተፈጥሯል። 55ኛ ክፍለ ጦርም ደቡብ አቸፈር ላይ የአገዛዙን ቃኝና መሐንዲስ ጦር ከነ አመራሮቹ መደምሰሱ ተነግሯል። እናስደምጣቸዋለንም። አሳምነው ክፍለ ጦርም ለከበባ የመጣን ጠላት ሰበብ በማስገባትና በርካታ ኃይሉን በመደምሰስ ታላቅ ድል አስመዝግቧል ሲባል በፋኖ የተመታ ወታደራዊ አዛዥ በሄሊኮፕተር ተጭኖ ወደ አዲስ አበባ መወሰዱ ተገልጿል። እንመለከተዋለን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ለአማካሪነት የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ነው ሲሉ ዶክተር ደሳለኝ ጫኔ የተናገሩ መረጃውን እናቀርባለን። ሁማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገልጿል። ድርጅቱ በአማራ ጉዳይም ያወጣውን ሪፖርት ይዘናል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 28 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አማራ የሚባለው ህዝብ ሰው ከተባለው ሁሉ ጋር እንዲጣላና ያለ ስም እንዲሰጠው ትርክት ተፈጥሮ አለ የተባለው የጥላቻ አይነት ሲሰበክበት ነበር። መዋቅራዊው መንግስት መር ቅስቀሳው መሬት ላይ ፍሬ አፍርቶ ነፍጠኛ፣ ትምክህተኛ፣ አህዳዊ የተባለ በመላው ኢትዮጵያ ተፈናቅሏል፣ ተገድሏል፣ ንብረቱ ወድሟል፣ በገደል ተወርውሯል። እንደተኛ ቤቱ በእሳት ጋይቶ ስጋው እንደ ከሰልነት ተቀይሯል። በወለጋ፣ በአርሲ፣ በሐረርጌ፣ አርባ ጉጉ፣ በመተከልና በሌሎችም አማራ የሚባለው ያልተሰራበት ግፍ የለም። ዛሬ ደግሞ በይፋ ጦርነት ታውጆ በመላው አማራ በምድር ታንክና መድፍ በሰማይ ጀትና ድሮን እየተረማመደ ታሪካዊ የዘር ማጥፋት እየተካሄደ ይገኛል። የአማራ ህዝብም ስልታዊ በሆነ መንገድና በቀጥታ የታወጀውን ዘር ማጥፋት ለመከላከል አማራጭ አልነበረውምና ታጥቆ ተነስቷል። ከውጊያው ጎን ለጎንም በተሳሳተ ትርክት አማራን እንዲጠሉ ያልተደረጉ ህዝቦችንና ኃይሎችን እውነቱን በማስረዳት ወደ አብሮነት እየመለሳቸው ይገኛል። የዚህ ማሳያው ደግሞ በመተከል ቀጠና ሰሞኑን የተሰራው አንድ ምስክር ነው። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል። ከታጣቂው ጋርም ሰላም ተፈጥሯል። በመተከል ቀጠና በተለያየ ጊዜ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። አርበኛ ዘመነ ካሴም በቀጠናው ካሉ ታጣቂዎች ጋር ባደረገው ውይይት በባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያክል ሴት ወጣቶችን ለማስለቀቅ ተችሏል ሲል የአማራ ፋኖ ብሔራዊ ንቅናቄ አሳውቋል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረገው አርበኛ ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክቦ ወደ መኖሪያ አካባቢያቸው ሸኝቷቸዋል ነው የተባለው። በዕለቱም አርበኛ ዘመነ ካሴ መልእክት ያስተላለፈ ሲሆን እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ የአስተሳሰብ ባህር ነውና ማንም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤሻንጉልና የአማራ ህዝብ መካከል መገዳደል ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀልነው በቦታው ፍቅርንና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችንን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን፣ ይቀጥላል ነው ያለው አርበኛ ዘመነ ካሴ። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ እንደሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል ሲል አፋብን ጨምሮ ገልጿል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላል ነው ያለው ድርጅቱ።
ወደ ግንባር ዜናችን ስናመራ ታላቅ የቅንደሻ ዜና በደብረ ማርቆስ ከተማ ተሰምቷል። በ24ኛ ክፍለ ጦር ልዩ የከተማ ኦፕሬሽን የአገዛዙ ዋና ቀኝ እጅ እስከ መጨረሻው ተሸኝቷል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ወታደራዊ አመራር ሰጭነት ጥር 26 ለ27 2018 ዓመተ ምህረት ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ልዩ የከተማ ኦፕሬሽን ፈጻሚዎችን አስርጎ በማስገባት የአገዛዙ ገረድ ቀኝ እጅ ራሱን የሰላም አስከባሪ ኮማንድ ፖስት ብሎ በመሰየም በዞኑ የአድማ ብተና የሚሊሻና የህዝባዊ ፖሊስ አሰልጣኝ የነበረውን መቶ አለቃ በየነ ጌትነት የተባለውን ጠብደል ባንዳ ደብረ ማርቆስ ከተማ በተለምዶ አባ ብዙነህ ጉርድ ተብሎ ከሚጠራው ቦታ ቤት ለቤት ሲያውደለድል በ24ኛ ክፍለ ጦር ቆንጆዎች እርምጃ ተወስዶበታል ብሏል። የቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር የህዝብ ግንኙነት ኃላፊ። በተመሳሳይ 55ኛ ክፍለ ጦር ደቡብ አቸፈር ላይ የአገዛዙን ቃኝና መሐንዲስ ጦር ከነ አመራሮቹ መደምሰሱ ተነግሯል። የአፋብን ምስራቅ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በቀን 27 5ኛ ወር 2018 ዓመተ ምህረት ባደረገው ተጋድሎ የአረመኔውን የአብይ አህመድ ስልጣን አስጠባቂ 99ኛ ክፍለ ጦር ሬጅመንት ቃኝና መሐንዲስን አንድ የመቶ አለቃ ማዕረግ ያለው ዘመቻ ኃላፊ ጨምሮ ከ15 በላይ የሰራዊት አባላት ሲደመሰሱ በርካቶች ቆስለዋል ነው የተባለው። ከደቡብ አቸፈር ወረዳ አሹዳ ከተማ ተነስቶ ወደ ማማላ አቅጣጫ በመንቀሳቀስ ሞሰቢት ተራራ ላይ የሰፈረው የጠላት ኃይል በ105ኛ ኮር 55ኛ ክፍለ ጦር ቃኝ በሻለቃ አሊ ባየህ እየተመራ የክፍለ ጦሯ 3ኛ ሻለቃ በአርበኛ ጥላሁን ቻላቸው እየተመራ መብረቃዊ ጥቃት በመፈጸም ጠላትን ሙትና ቁስለኛ ሲሆን የተቀረው ለጊዜው ራሱን ለማዳን ፈርጥጧል። አሹዳ ከተማንም ፋኖ ተቆጣጥሯል ሲል የ55ኛ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውን አጋርቶናል። በወሎ ቤተ አማራ ግንባርም አሳምነው ክፍለ ጦር ለከበባ የመጣን ጠላት ስበው በማስገባትና በርካታ ኃይሉን በመደምሰስ ታላቅ ድል አስመዝግበዋል። የፋሽስቱ ብልጽግና አገዛዝ ጥምር ሰራዊት ትናንት ጥር 27 2018 ዓመተ ምህረት ንጋት ጀምሮ ከወልዲያ ከተማ በመነሳት በርካታ እግረኛ ሰራዊት ወደ ጃርሳ ታዳጊ ከተማ ቢያዘምትም አሳምነው ክፍለ ጦር 4ኛና 5ኛ ሻለቃ በአግባቡ በመመከትና መልሶ ማጥቃት በማድረግ በርካታ ኃይል ሞትና ቁስለኛ አድርገው ታላቅ ድል አስመዝግበዋል ተብሏል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ጠላትን በተደጋጋሚ ጊዜ የመቱበት ወልዲያ ከተማ ዙሪያ ዛሬም የፋሽስቱ ሰራዊት መቀበሪያ ሆኗል። ጀግኖቹን ለመክበብና ለማፈን የተንቀሳቀሰው የጠላት ሰራዊት የጀግኖቹን ክንድ ቀምሶ ወደ መጣበት ተመልሷል ብሏል። የአፋብን ምስራቅ አማራ ቀጠና ምኒልክ እዝም። ይህ በእንዲህ እንዳለ በፋኖ የተመታ ወታደራዊ አዛዥ በሄሊኮፕተር ተጭኖ ወደ አዲስ አበባ መወሰዱ ተገልጿል። በምስራቅ አማራ ቀጠና ምዕራብ ወረዳዎች ሁለተኛ ቀኑን ባስቆጠረው ተጋድሎ ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በሞትና በህይወት መካከል ይገኛል ተብሏል። ወታደራዊ አዛዡ ወደ ደሴ ተወስዶ እንዳይታከም የቀጠናው ዙሪያ ገባ በፋኖ ክርችም ተደርጎ በመዘጋቱ የአዛዡን ህይወት ለማትረፍ ዛሬ ጥር 28 ቀን 2018 ዓመተ ምህረት ረፋድ 5 ሰዓት ገደማ በወግዴ ወረዳ ጫቀታ ላይ አንድ የጦር ሄሊኮፕተር ማረፉን መረብ ሚዲያ የአይን እማኞች ነግረውኛል ብሏል። የጦር ሄሊኮፕተሯ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት ጫቀታ በመነሳት በጋስጫና በደገር አቆራርጣ ወደ ሸዋ አዲስ አበባ አቅጣጫ መብረሯን ምንጮች ተናግረዋል። አዛዡ ውጊያውን ሲመሩ ከነበሩ ዋና ዋና ወታደራዊ አዛዦች መካከል አንዱ እንደነበር የገለጹት ምንጮቻችን የደረሰበት ጉዳት ከባድ ከመሆኑ የተነሳ ህይወቱ ላይ ተርፍ ይችላል ሲሉ አስተያየታቸውን ሰጥተዋል። ዘውዱ ሰጣርጌና ብርጋዲየር ጀነራል ሞሲሳ እንዲሁም አንድ በአየር ወለድ ኮማንዶ እዝ የአንድ ኮር አዛዥ የሆነ የሌፍትናንት ጀነራል ማዕረግ ያለ ወታደራዊ አዛዥ በ2 ድሮን በ3 አየር መቃወሚያና በ2 ጀነራል መድፍ በ10 ሞርተርና ቢኤም 107 እንዲሁም በ23 ዲሽቃ መሳሪያ ታግዘው ውጊያውን በዋናነት ሲመሩ እንደነበር ሚዲያችን በረፋዱ ዜና እወጃ መዘገቡ ይታወቃል። የአየር ኃይሉ ጀምሮ በከባድ መሳሪያዎች ታግዞ በ3 ጀነራሎች እየተመራ ወደ ውጊያ የገባው ከ60 በላይ ተሽከርካሪ ሙሉ የአገዛዙ ኃይል ከወደ ፋኖ የገጠመውን ጠንካራ የሆነ የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ለሰዓታት ቆሞ መዋጋት በማይችልበት ሁኔታ ተሽመድምዶ ፈርጥጧል ሲል ምኒልክ እዝም ገልጿል። ዛሬ በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ዶክተር ደሳለኝ ጫኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ሹመትን አጥብቀው ተቃውመዋል። ደሳለኝ ጫኔ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ የከረሙ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው እንዳገኟቸው አመልክተዋል።
በዚህም እንደሚያዝኑ ገልጸዋል። አክለውም ይህ ብያኔ የእርሳቸውን ብቻ ሳይሆን የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁመዋል። ባያብል ሙላት የተባሉ የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃረነ መልኩ ዳንኤል ክብረትን ተከላክለውላቸዋል። ባያብል ሙላት የዳንኤል ክብረት የቅርብ ወዳጅ ሲሆን የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው። ብሔራዊው የቴሌቪዥን ጣቢያም እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉ አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላቸውን እያቋረጡ የስነ ስርዓት ጥያቄ በማንሳት ሞግተዋል። አፈ ጉባኤ ታደሰ ጫፎም በመሃል ገብተዋል። ዳሩ ግን ዳንኤል ክብረት ዛሬ በምዕመናን ዘንድ በኢትዮጵያ ሕዝብ ዘንድም የተጠሉና ለብልጽግናው አገዛዝ ጦርነት አቀጣጣይ ሆነው ቀጥለዋል። ሁማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገለጸ። በ2025 በበርካታ የኢትዮጵያ ክልሎች የትጥቅ ግጭቶች መቀጠላቸውና መንግስት በ2018 ምርጫ ከሚያደርገው ምርጫ ቀደም ብሎ በገለልተኛ ሚዲያና ሲቪል ማህበራት ላይ የጣለውን ገደብ በማጠናከሩ ምክንያት በኢትዮጵያ ውስጥ ያሉ ሲቪሎች ተደራራቢ የጸጥታና የሰብአዊ መብት ቀውሶች እንዳጋጠሟቸው ሁማን ራይትስ ዎች አስታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ረቡዕ ጥር 27 ቀን 2018 ዓ.ም ባወጣው የ2026 የዓለም ዓመታዊ ሪፖርት በ2025 በአማራና በኦሮሚያ ክልሎች ግጭቶች መቀጠላቸውን፣ በትግራይ ውስጣዊ ውጥረት ጋር ተያይዞ አለመረጋጋት መከሰቱን፣ በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱን፣ የፍትህ ጥረቶች ማቆማቸውንና ኢኮኖሚያዊና ማህበራዊ ጫናዎች መባባሳቸውን ገልጿል። የትጥቅ ግጭትና የንጹሃን ጉዳትን በተመለከተ በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ያለው ውጊያ በ2025 ሙሉ በሙሉ መቀጠሉንና የጦር ወንጀልና ከባድ ጥሰት መፈጸሙን ሁማን ራይትስ ዎች አመልክቷል። ሪፖርቱ ሲቪሎችን ለህልፈት የዳረጉ በርካታ የሰው አልባ አውሮፕላን ጥቃቶች መፈጸማቸውንም ገልጿል። ለአብነትም በየካቲት ወር በሰሜን ሸዋ አንዲት ነፍሰ ጡር እናት የ6 ዓመት ሴት ልጃቸውንና አንድ ወጣት የገደለውን ጥቃት እንዲሁም በተመሳሳይ ወር መጨረሻ በምስራቅ ጎጃም ዞን ቢያንስ 16 ሰዎች ለህልፈት የዳረገውን ጥቃት ጠቅሷል። መምህራንንና የእርዳታ ሰራተኞችንም ለእገታና ለጥቃትና ለሞት የተጋለጡ ሲሆን በነሐሴ ወር የኢትዮጵያ ቀይ መስቀል ማህበር ባልደረባ የሆኑት ሆነልኝ ፈንታውን መታገታቸውንና መገደላቸውን በሪፖርቱ ተጠቅሷል። በትግራይ ክልል ደግሞ የኤርትራ ወታደሮች የ2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች ያስገድዶ መድፈርና ሌሎች የጾታዊ ጥቃቶች መፈጸማቸውን ሁማን ራይትስ ዎች ገልጿል። ከትግራይ የሚፈጸመው አስገዳጅ መፈናቀል የቀጠለ ሲሆን በትግራይ ተፎካካሪ ወገኖች መካከልና በአፋር ድንበር አካባቢ የተከሰቱ ግጭቶች ተጨማሪ መፈናቀልን አስከትሏል ብሏል። ሁማን ራይትስ ዎች በሌሎች አካባቢዎች በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ያለው ግጭት እንዲሁም በታጠቁ ቡድኖች መካከል የሚደረጉ ውጊያዎች በኦሮሚያ ክልል ለሲቪሎች ሞት ምክንያት ሆኗል ብሏል። በሶማሌ ክልል በደዋሌ አካባቢ የተከሰተ ብሔር ተኮር ግጭት በደርዘን የሚቆጠሩ ሰዎች ሲገደሉና ሲቆስሉ፣ በኦሮሚያና በቤሻንጉል ጉሙዝ ድንበር አካባቢዎች አገርሽቶ በነበረ ግጭት ከ11000 በላይ ሰዎች ተፈናቅለዋል ሲልም አክሏል። ሁማን ራይትስ ዎች በ2025 የገለልተኛ ሲቪክ ማህበራት ምህዳር ጠባብ እየሆነ መምጣቱንም ገልጿል። ባለስልጣናት የመብት ተሟጋቾችን በማንገላታትና በማስፈራራት አንዳንዶቹ እንዲሰደዱ ማድረጋቸውን የገለጸው ሪፖርቱ ታዋቂ የሆኑ የሲቪክ ማህበራት ስም በፖለቲካዊ ምክንያቶች እንዲታገዱ ተደርጓል ብሏል። አክለውም ምንም እንኳን የአንዳንዶቹ እገዳ ቢነሳም ጭቆናው ቀጥሏል ብሏል። የኢትዮጵያ የጤና ባለሙያዎች ማህበር የስራ ማቆም አድማ ያደረጉ ባለሙያዎችን በመደገፉ ምክንያት እንደታገደ ይገኛል። እንደ አውሮፓውያን አቆጣጠር በሰኔ ወር የቀረበው የ2019 የሲቪክ ማህበራት ህግ ማሻሻያ መንግስት ድርጅቶችን ለመገደብና ከባድ ቅጣቶችን ለመጣል ሰፊ ስልጣን የሚሰጥ መሆኑ ተገልጿል። ጋዜጠኞችና የመገናኛ ብዙሃን ተቋማት ስም የከፋ ጫና አጋጥሟቸዋል ያለው ሁማን ራይትስ ዎች የዘፈቀደ እስርን፣ በዜና ክፍሎች ላይ ፍተሻዎችና አፈናዎች መፈጸማቸውን ገልጿል። የሪፖርተር ጋዜጣ ከፍተኛ አዘጋጅ ለተወሰነ ቀናት መሰወርንም በምሳሌነት ጠቅሷል። ባለስልጣናት የጥላቻ ንግግርና የሐሰት መረጃ ህግን እንዲሁም የተሻሻለውን የሚዲያ ህግ በመጠቀም በፈቃድ አሰጣጥና በቁጥጥር ላይ ያላቸውን ስልጣን ማስፋታቸውንም ተመልክቷል። ሪፖርቱ በኢትዮጵያ በዋጋ ክሽፈት፣ በዕዳ ሽግሽግና በአይኤምኤፍ በሚደገፉ ሪፎርሞች ምክንያት የከፋ ኢኮኖሚያዊና ማህበራዊ ችግር ውስጥ መውደቃቸውን አመላክቷል። በክፍያና በስራ ሁኔታዎች ምክንያት አድማ ያደረጉ የጤና ባለሙያዎች ታስረዋል፣ ዛቻ ደርሶባቸዋል፣ እንዲሁም ክስ ተመስርቶባቸዋል ያለው ሪፖርቱ በተጨማሪም የአዲስ አበባ የኮሪደር ልማትን ጨምሮ መጠነ ሰፊ የከተማ ልማት ፕሮጀክቶች በአዲስ አበባና በሌሎች ከተሞች ያለ በቂ ምክክርና ካሳ ለዜጎች አስገዳጅ መፈናቀል ምክንያት መሆናቸውን ገልጿል። እስከ 2025 አጋማሽ ድረስ በመላ ሀገሪቱ 3.3 ሚሊዮን ገደማ ሰዎች በሀገር ውስጥ ተፈናቅለው የሚገኙ ሲሆን ኢትዮጵያ ከ1 ሚሊዮን በላይ ስደተኞችን ብታስተናግድም የገንዘብ እጥረትና ቀጠናዊ ያለመረጋጋት
መዘናጋት በተለይም ከደቡብ ሱዳን ለሚገቡ አዳዲስ ስደተኞች የሚደረገው ጥበቃ አዳክሞታል ተብሏል። ሁማን ራይትስ ዎች በማጠቃለያው እንዳሰፈረው ቀደም ሲልም ሆነ አሁን ለተፈጸሙ ጥሰቶች ትርጉም ያለው ተጠያቂነትን ማረጋገጥ አሁንም አስቸጋሪ ሆኖ ቀጥሏል። የሀገሪቱ የሽግግር ፍትህ ሂደት ተገቷል ብሏል። ዓለም አቀፍ አጋሮች ለኢትዮጵያ ከፍተኛ የገንዘብ ድጋፍ ማድረጋቸውን ቢቀጥሉም በአፍሪካ የሰዎችና የህዝቦች መብት ኮሚሽን እና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የሚቀርቡ አቤቱታዎችና መግለጫዎች ዓለም አቀፍ ስጋት መኖሩን ያሳያሉ ሲልም ሪፖርቱ ገልጿል። የዓለም አቀፉ የሰብአዊ መብት ስርዓት እየተዳከመ ባለበት ወቅት የኢትዮጵያ ተግዳሮቶች እየተባባሱ መሆናቸውን ድርጅቱ ያስጠነቀቀው ሪፖርቱ ለተጠያቂነትና ለመሰረታዊ ነጻነቶች አዲስ ዓለም አቀፍና የሀገር ውስጥ ቁርጠኝነት እንዲኖር አሳስቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህን ይመስላል። ጤና ይስጥልን።